ለምንድን ነው ደቡብ ኮሪያን እንግዲህ ዓለማችን ላይ ካሉ አገኙ ደቡብ ኮሪያ ለምን መረጥሽ? ያው እኔ የምፈልገው በሰማይ መብረር ነው ግን ላባ ስለምፈራ በውሃ እንዳሳመነሽ ኦሮምኛ ትምህርት ነው ያው በስተኛ ክፍል የተጀመረው እና ኦሮምኛም ቋንቋ ገነ ስለሆነ እሱ ቢቀር ቢገኝ እፈልጋለሁ። እሺ ድርቆሽ ፍርፍር እና በርገር እና ፒዛ ተረሱ ማለት ነው። አሁን የትምህርት ቤት አለ አንድ አስተማሪ አለ እሱ ኮስታራና ማይስክ ስለሆነ መጀመሪያ እሱን ነክቼ እንድስቅ ነው ማድረገው። እኛ እንደ ሰዎች ለምን አልሆንምና እኛ ለምን እንገደላለን እንገደላለን ባይን ቅጽበት ማለት በቃ በጣም እዚህ ጋር ሆነ ያወራን የሆነ ቦታ ደርሰሽ መንጣት የምትፈልጊ የት ቦታ ደርሰሽ መንጣት ነው የምትፈልጊ? በአለም ላይ ላሉ ህፃናት በሙሉ የሚሆን አንድ አዲስ ህግ አውጪ ብትባይ ምን አይነት ህግ ታወጫለሽ? ቴስቲስ የሚባል ጣፋጭነት አንቺስ አለ ኦኬ እሱ አሁን ስለጠፋው እሱ እንዲዘንብ ፈልጋለሁ። የሚከብድሽ ትምህርት አለ? አዎ ኦሮምኛ አንደኛ አስተማሪ ሲያስተምር ክላሱ ስለሚረብሹ ከተማሪዎች ጋር መደባደብ ሁሉ ጊዜ እየዘፈኑ ማውራት ወይስ ሁሉ ጊዜ እየጨፈሩ መሄድ? እየጨፈሩ መሄድ ሁሉ ጊዜ ወደ ላይ እንጂ በፍጹም ወደ ታች የማይወርደው ነገር ምንድነው? እና አንዳንዴ በድንገተኛ ይመጣል ሁለተኛ ደግሞ ከስር ከረጥናው ይከማችብሃል። የዓለምን ትልቁን በርገር ማዘጋጀት ወይስ የዓለምን ትልቁን ኬክ መቁረስ? የዓለምን ትልቅ በርገር ማዘጋጀት። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ ኮምፓስ ዊክ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችንም እንግዲህ አንዲት ጎበዝ ተማሪ ጋብዘናል። ከሷ ጋር እንግዲህ ጥሩ ቆይታ እንደምናሳልፍ ተስፋ አደርጋለሁ። የዛሬው እንግዳችን ተማሪ ኤፍራታ ክፍሌ ትባላለች። እንግዲህ ከሷ ጋር ጥሩ ቆይታ ማድረግ እዚህ እነሱ ቤት ውስጥ ተገኝተናል። ጥሩ ቆይታ እንደምናደርግ ተስፋ አደርጋለሁ። እንግዲህ እናንተም ይህን ፕሮግራም ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችን ተጀምሯል። ይህ ኮምፓስ ዊክ ነው። መልካም ቆይታ። ሰላም ነው? እንዴት ነሽ? ደህና ነኝ። ስለተገናኘን በጣም ደስ ብሎኛል ኤፍራታ። ምን ደስ ብሎኛል። እንዴት ነሽ ኤፍራታ? ትምህርት እንዴት ነው? አሪፍ ነው። ትምህርት አሪፍ ነው። ኤፍራታ ራስሽን ለተመልካቾች በደንብ ሲያስተዋውቂልኝ። ራስሽን አስተዋውቂ። እኔ ኤፍራታ ክፍሌ ይባላል። 6ኛ ክፍል ተማሪ ነኝ። ትምህርት ቤት አቡነ ጎርጎርዮስ ትምህርት ቤት እማራለሁ። አሁን ወደ 6ኛ ክፍል ተማሪ ነኝ። ኦኬ ኤፍራታ የ6ኛ ክፍል ተማሪ ነሽ። አቡነ ጎርጎርዮስ ነው የምትማሪው። ትምህርት እንዴት ነው? አሪፍ ነው። ስለ ትምህርት አጠቃላይ ሁኔታ ከማየታችን በፊት የዚህ ፕሮግራም አንደኛው ፎርማት ወይም ደግሞ የመጀመሪያው ነገር ምንድነው ወደ ዋናው ሐሳባችን ከመግባታችን በፊት አንዳንድ አነቃቂ አይምሮን ሊሆን ተመልካቾችንም ላንቺም ለኔም ሊሆን ይችላል የሚያነቃቁ አዝናኝ የሆኑ የጀነራል ጥያቄዎችን እጠይቅሻለሁ። ያንን እየተወያየን እየተነጋገርን እንግዲህ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። የመጀመሪያው እንግዲህ የማነቃቂያ ጥያቄዎችን በማቅረብ ነው የምጀምረው። እንግዲህ አንቺ በገባሽ በተረዳሽው መልኩ ሐሳብሽን መግለጽ ትችያለሽ ማለት ነው። እሺ ኤፍራታ ህይወትሽን ሙሉ እንደ አሳ በውሃ ውስጥ መኖር ወይም ደግሞ መዋኘት ትመርጫለሽ ወይስ እንደ ወፍ በሰማይ ላይ መብረር? ከሁለቱ የትኛው ትመርጫለሽ? ያው እኔ የምፈልገው በሰማይ መብረር ነው ግን ላባ ስለምፈራ በውሃ እንዳሳመነሽ። ለምን ነው ላባ የምትፈሪው? ላባ ፈራለሁ። ላባ ያላቸው እንስሳት በአጠቃላይ ትፈሪያለሽ? የዶሮ ላባ ሆን ትፈሪያለሽ? ዶሮ እንዴት ነው እናንተ ቤት ሲታረድ ላባውን ስታይ ምን ትወጫለሽ ከቤት ነው? ላባ ያለበት ቦታ እናካም እና ላባውንም አንነካው። ለምንድን ነው ግን ላባ? ግን ላባ እኔ በተፈጥሮዬ ማለት ምንና እፈራለሁ ጭራሽ። አሁን የሆነ ሰው ላባ ድንገት ይዞ መጥቶ ቢያስነካሽ ምን ትጮያለሽ? ትፈራለሽ? ኧረ ተይ። ስለዚህ መብረሩን ትፈልጊ ነበር ግን ላባ ስለላቸፍ ወደ አሳ መዋኘት ይሻልሻል። ጥሩ። ሁለተኛ በምድር ላይ ካሉት የትምህርት አይነቶች በሙሉ ይህ ትምህርት በፍጹም ባይኖር ደስ ይለኝ ነበር የምትይው የትኛው የትምህርት አይነት ነው? ማለት ያው ሁሉም ትምህርት ጠቃሚ ነው ግን እንደው
ይህ ትምህርት ባይኖር ወይም ደግሞ በቃ ይሄ ትምህርት ቢቀር የምትይው ነገር አለ? አዎ ኦሮምኛ ትምህርት ነው። ያው በስድስተኛ ክፍል የተጀመረው እና ኦሮምኛም ቋንቋ ገና ስለሆንን እሱ ቢቀር ብዬ እፈልጋለሁ። ማለቴ ኦሮምኛ መማር ማለት ያው ትፈልጊያለሽ፣ ዕውቀቱን ማወቅ እኮ ትፈልጊያለሽ አይደል? ግን አሁን ስለሚከብድሽ ስለማይገባሽ ነው። ምክንያቱም ሶስተኛ ክፍል ስለተጀመረ ኦሮምኛ ከመጀመሪያ ቢሆን ጊዜ ስለሚሄድ ከኬጂ ቢጀምር ግን ሁሉም ትምህርት መማር እፈልጋለሁ ነው የምትይው። ስለዚህ ኦሮምኛ ስለሚከብድሽ ኦሮምኛ ይቀነስ እያልሽ ነው። እንግዲህ ሶስተኛ ጥያቄ በአይን ቅጽበት በዓለም ላይ ወዳለው ቦታ ሁሉ የመሄድ ታምር ቢሰጥሽ አሁን በዚህ ሰዓት የት መሄድና መገኘት ትፈልጊያለሽ? በአይን ቅጽበት ማለት በቃ በጣም እዚህ ጋር አሁን እያወራን የሆነ ቦታ ደርሰሽ መንጣት ብትፈልጊ የት ቦታ ደርሰሽ መንጣት ነው የምትፈልጊው? ሳውዝ ኮሪያ። ለምንድን ነው ደቡብ ኮሪያን እንግዲህ ዓለማችን ላይ ካሉ አገኙ ደቡብ ኮሪያ ለምን መረጥሽ? ያው ኮሪያ ቦታ በጣም ስለሚያምርና ቦታውን ጎብኝቼ መመለስ ስለምፈልግ። ኦኬ ቦታው በጣም ትወጂዋለሽ። ስለዚህ ሳውዝ ኮሪያ ደቡብ ኮሪያ መሄድ ትፈልጊያለሽ ማለት ነው። እንግዲህ መሞከር ነው፣ ሞክሪ። እሺ አራተኛ ጥያቄ አንድ አይነት ምግብ ብቻ አመቱን በሙሉ ተብለሽ ብትገደጂ የትኛው ምግብ ትመርጫለሽ? ድርቆሽ ፍርፍር። ድርቆሽ ፍርፍር ካሉት ምግቦች ድርቆሽ ፍርፍር መስራት የምችለውና ስለምወደው መስራት ስለምቺ ድርቆሽ ፍርፍር መስራት ትቻለሽ? ባለሙያ ነኝ እኮ እያልሽኝ ነው። ያና ስለምወደው ድርቆሽ ፍርፍር እንበላለሁ ብዬ መርጣለሁ። ዛሬ ድርቆሽ ፍርፍር ሰርተሽ እንድታበይኝ እፈልጋለሁ። ትሰራለሽ? ፕሮሚስ? በጣም አሪፍ። እሺ ድርቆሽ ፍርፍር እና በርገር እና ፒዛ ተረሱ ማለት ነው። አምስተኛ ጥያቄ ሰዎችን ሁሉ በመንካት ብቻ በሳቅ እንዲፈነዱ የሚያደርግ አስማተኛ እጅ ቢኖርሽ መጀመሪያ ማን ላይ ነው የምትሞክሪው? አሁን የትምህርት ቤት አለ አንድ አስተማሪ አለ። እሱ ኮስታራና ማይስቅ ስለሆነ መጀመሪያ እሱን ነክቼ እንዲስቅ ነው የማደርገው። ኦኬ ኮስታራ ነው። ምን አስተማሪ ነው? ኤችፒ ነበር። እሱ ኤችፒ ስፖርት አስተማሪያችሁ ነው? አሁን አይደለም። አሁን ከፈል ተንስተታል ግን ድሮ ኤችፒ አስተማሪ ነበር። ኦኬ እሱን አስተማሪ ብታገኚ የሆነ ይሄን አሁን በቃ አስማተኛ እጅ ቢኖርሽ መጀመሪያ የምታስነኪው ሄደሽ አይስቅም ጭራሽ? በቃ በጣም ኮስታራ ነው። ቀልድም ከሆነ የቀለለም ይማታ ስለሚችል ኮስታራ ስለሆነ እንዲስቅ ኮስታራው ነው የሚቀልድ። ቀልድም ሲቀልድ ኮስታራው ነው። ቀልዳል ግን በማለት ይማታ ይችላል። ስለዚህ እሱን የሚገርም ነው። ስድስተኛ ጥያቄ ከሰማይ ላይ እንደ ዝናብ የሚዘንበው ውሃ ሳይሆን ምግብ ቢሆን ከደመናው ላይ ምን አይነት ምግብ ወይም ጣፋጭ እንዲዘንብልሽ ትፈልጊያለሽ? ቴስቲስ የሚባል ጣፋጭ አንቺስ አለ። ኦኬ እሱ አሁን ስለጠፋው እሱ እንዲዘንብ እፈልጋለሁ። ኦኬ ስለዚህ ቴስቲስ። ሰባተኛ ጥያቄ በዓለም ላይ ላሉ ህፃናት በሙሉ የሚሆን አንድ አዲስ ህግ አውጪ ብትባይ ምን አይነት ህግ ታወጫለሽ? መጀመሪያ ላይ ህፃናቶች እንዳይመቱ። ኦኬ ህፃናት እንዳይመቱ በቃ ፍጹም የሆነ ህግ ታወጫለሽ። ሌላ ደግሞ ህፃናት በሚፈልጉበት ሰዓትና ቦታ የሚፈልጉትን ምግብ እንዲመገቡ። ኦኬ የሚፈልጉትን ምግብና መጠጥ እንዲያገኙ። ሌላ እና ደግሞ ለነሱ ልዩ የሆነ ፍቅር እንዲሰጣቸው። ለነሱ ልዩ የሆነ ፍቅርና እንክብካቤ እንዲሰጣቸው። ብዙ ማለት ይቻላል። አንቺ ግን 3 ተናግረሻል። በጣም ደስ የሚል ማለት ነው የመለሽው። አሪፍ ጎበዝ። እሺ 8ኛ ጥያቄ በሳምንት ውስጥ ካሉት 7 ቀናት ውስጥ አንዱን ሙሉ በሙሉ አጥፊው ብትባይ የትኛውን ቀን ትሰርጃለሽ ወይም ታጥፊዋለሽ? 7 ቀናት አሉ። ከዛ ውስጥ ሰኞ። ለምን ሰኞ? አሁን ቅዳሜና እሑድ ከቤተሰቦች ጋር ተገናኝተህ ከነሱ ጋር ተለያይተህ ደግሞ ወደ ትምህርት ቤት ሲሄድ ብዙ ደስ ስለማይል ሰኞ ቢሰርዝ ብዬ እላለሁ ማለት ነው። ኦኬ አንድ ቀን ስለተባለ ነው እንጂ ያው ሰኞ ቅዳሜና እሑድ ብዙ ጊዜ ያው የረፍት ቀን ነው። ከዛ ብዙ ፕሮግራም የሚኖረው ልደት የሚከበረው ቅዳሜ እሑድ ነው። ስለዚህ ያ ሙድ ወይም ደግሞ ስሜታችን ሰኞ ወደ ትምህርት ቤት ስንሄድ ትንሽ ስለሚከብድ ይመስለኛል ሰኞ ያልሽው አይደል? የቤት እንስሳት ሰዎች በማይኖሩበት ጊዜ በራሳቸው ሚስጥራዊ ስብሰባ ያደርጋሉ ቢባል ሰው በማይኖርበት ቦታ ማለት ነው። ስለምን የሚያወሩ ይመስልሻል? ስለሚበሉት ስለሚያድኑት እንስሳቶች። ስለሚበሉት ስለሚያድኑት እንስሳቶችና እኛ እንደ ሰዎች ለምን አልሆንምና እኛ ለምን እንገደላለን? ለምን እንደ ሰዎች መብታችን አይከበርም? ሁሉ ነገር የሚያወሩ ይመስልሻል? ጥሩ መልስ ነው። የመጨረሻ ጥያቄ ወደ ኋላ ተመልሰሽ
ከአያቶችሽ ወይም ከወላጆችሽ ጋር ህፃን እያሉ አብረሽ የመጫወት እድል ብታገኚ የትኛውን እድሜያቸውን ማየት ትፈልጊያለሽ? ያው ከአንድ እስከ 10 ያላቸውን ጊዜያቸው ማየት ፈልጋለሁ። ምክንያቱም የዛኔ የሚጫወቱበት ስለሆነ እንዲጫወቱ እንዳደጉ ማየት ፈልጋለሁ። ማየት ስለምትፈልጊ የህፃናት ጊዜ እኮ አይገኝም አይደል? ስለዚህ የህፃናት የሚለው ጥያቄዎቼ እንግዲህ እነኚህ የማነቃቂያ ወይም ደግሞ አዝነኝ ጥያቄዎች ናቸው። የራስሽን ሐሳብ የምትገልጭበት በአንቺ በገባሽ መልኩ የምትገልጭበት ጥያቄ ነውና ጥያቄዎቹ እንዴት አገኘሻቸው? አሪፍ ናቸው። አሪፍ ናቸው። ተመቹሽ? አይከብዱማ? አዎ በጣም አሪፍ ጥያቄዎቹ እነኚህ ናቸው። በጣም በጥሩ ሁኔታ ነው የመለስሽው። በደንብ አብራርተሽ መልሰሻል። አመሰግናለሁ። ችግር የለውም። እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ ፕሮግራማችን ከዛሬም ከአንዲት ጎበዝ ተማሪ ጋር ኤፍራታ ክፍሌ ጋር ጥሩ ቆይታ እያደረግን እንገኛለን። እንግዲህ እናንተም ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችንም አሁንም እንደቀጠለ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። ኤፍራታ እንግዲህ እዚህ ፕሮግራም ላይ የጋበዝንሽ ያው ጎበዝ ተማሪ ነሽ፣ በስነ ምግባሯም በትምህርቷም ጎበዝ ነች ተብዬ ነውና እዚህ ፕሮግራም ላይ የጋበዝኩሽ አሁን እንግዲህ ስለ ትምህርትሽ ከኬጂ ጀምሮ እስከ 6ኛ ክፍል እንዴት እንደምትማሪ እንዴት እንደምታጠኒ ስለ ትምህርት አጠቃላይ ስለ ተማሪዎች ስነ ባህሪ ስለ ተሰጥኦሽ ስለምትወጂው ነገር አጠቃላይ ሁኔታ እንወያያለን ማለት ነው። ዝግጁ? በጣም አሪፍ። እሺ ትምህርት ያው የጀመርሽው ኬጂ ነው አይደል? አዎ። ኬጂ በስንት ዓመትሽ ገባሽ? በ3 በ4 3 ዓመት 4 ዓመት ሲገቢ እንደው መጀመሪያ ትምህርት ቤት ሄድሽው ከማን ጋር ነው? ከአባቴ ጋር። ከአባትሽ ጋር ሄድሽው ለመጀመሪያ ጊዜ? እንደው ለመጀመሪያ ጊዜ ትምህርት ቤት ስትሄጂ ምን ተሰማሽ? ህፃናቶች ጋር ምናምን መጫወት አይደለ? ድሮ ከእህቴ ስትሄድ ታላቅ እህቴ ስትሄድ ካልኩ ያለቅስ ነበር። እሷ ስትሄድ አንቺ በጣም ትፈሪ ነበር ማለት ታለቅሻለሽ? እኔም ልሄድ አብሬ ምናምን እያልሽ? አዎ። ያኔ ደግሞ አንቺ ጩጬ ነሽ። እሺ ከጀመርኩ ከትምህርት በኋላ ግን ተጣጣው ስለማነሳ ድሮ ያው ስነሳ መድረስን ሲል እያለቀስኩ ነበር የምሄደው። ትምህርት ቤት እዛ ከሄድሽ በኋላስ? አሁን ትምህርት ቤት የመጀመሪያ ቀን ነው። ከቤት ወጥተሽ አታውቂም፣ ህፃን ነሽ። ከእናትሽ ጋር አባት ከቤት ውጪ ምናልባት ወይም በቃ እዙ ወይም ዘመድ ጋር ነው የምትሄጂው አይደል? ትምህርት ቤት ግን ሄደሽ እዛ ብዙ ተማሪ አለ፣ ብዙ አስተማሪ አለ። ትምህርት ቤቱ አካባቢው ሁሉ ኢንቫይሮመንቱ ይቀየራል አይደል? ከዛ አባትሽ ትምህርት ቤት ለአስተማሪዎቹ አስረክቦሽ እሱ ወደ ቤቱ ሲመጣ ትምህርት ቤት ውስጥ ምን ተፈጠረ? ምን ሆነ? አለቀስሽ ወይስ ፈራሽ? ታስታውሻለሽ? አዎ የነ ታይም ላይ እንትን ሰርቪስ ተነበረልኝ ኤልኬጂ አካባቢ እና የዛኔም አለቅስ ነበር። ትምህርት ቤት ስገባ ግን ተማሪዎች ጋር ከጓደኞቼ ጋር ስለምጫወት በትምህርትም ከአስተማሪዎቹ ጋር ሲሆን እረሳዋለሁ። ያው ጠዋት ሲል ነው ማለቅስ። ጠዋት ነው እንጂ ከዛ እየለመሽው ስመጪ ግን ፍርሃቱ ምኑ ጠፋ እና ግን ደስተኛ ነበርሽ ትምህርት ቤት? አዎ ስትማሪ? የምታስታውሽው ጓደኞችሽ አስተማሪዎችሽ ኬጂ ላይ ምን ነገር ታደርጉ ነበር? መጀመሪያ ሰዓት አለ ትምህርት 2 አስተማሪ አሉ አስተማሪ የሚጠብቁን ከነሱ ጋር እንማራለን። እንግሊዝ ምናምን ከተማረን በኋላ እረፍት ሰዓት አለ። እረፍት ሰዓት ላይ ደግሞ ከበላን በኋላ ውጪ ይፈቀዳል እንጫወታለን። ከተዝናናን በኋላ ወደ መኝታ እንተኛ ነበር ድሮ እና መኝታ ክፍል ገብተን እንተኛለን በሰዓት። በብዛት ደግሞ ለረጅም ሰዓት ነው የምትተኙት ኬጂ? አዎ መኝታ ሰዓት አለ። ሰዓቱ ሲያልቅ ወደ ክላስ እንገባለን። ከዛ እንማራለን። ግን እንቅልፍ ይወስዳችኋል ስትተኙ? እኔ ስተኝ ነበር። በቤትም ትተኛላችሁ? ትምህርት ቤትም ትተኛላችሁ? ህፃን ስለነበረን ይደክመናል። ብዙ ጊዜ ጨዋታ ምናምን ስለሆነ ትምህርቱ እዛ በሲዛም ኬጂ ሆነሽ የምታስታውሻቸው ጓደኞች ማለት አሁን ያው ረጅም ጊዜ ነው ልትረሺው ትችያለሽ፣ ግን የምታስታውሳቸው አሉ የመጀመሪያ ጓደኞች? ወይም ደግሞ ኬጂ ማለት ነርሰሪ ኤልኬጂ 3 ዓመቱ ማለት ነውና የምታስታውሻቸው አሉ አስተማሪዎች? ማትረሺው ነገር ኬጂ ላይ እንደው የምታስታውሺው ነገር እስኪ ንገሪኝ ካለ። ኬጂ ላይ ማስታወሳቸው ጓደኞች ሄመን መክሊት የሚባሉ ነበሩ። አሁንም አሉ እዚህ አሁን አብረው ነው የሚማሩት። ኦኬ አብረውሽ አሁንም አሉ። እነሱ ነው ማስታወሳቸው ከክፍል ውስጥ። ሌላ ደግሞ
ሚሳባ የምትባል አስተማሪ አለች የኬጂ የኤልኬጂ አስተማሪ ናት እሷን ማለት ነው አሁንም እንገናኛለን ትምህርት ቤት እሺ ከዛ እንግዲህ ኬጂ ያው ብዙ ጊዜ ኬጂ ጨዋታ ነው መዝሙር የተለያዩ ነገሮችን ነው የምታደርጉት አይደል ከዛ ወደ አንደኛ ክፍል ገባሽ አይደል አንደኛ ክፍል በ7 አመት ወይ በ6 አይደል ከዛ አንደኛ ክፍል ስትገቢ ምን የተለየ ነገር አጋጠመሽ የዛኔ የእንቅልፍ ሰዓት የለም አዎ ኖርማል ጊዜ ደግሞ እዛ እንትን ላይ ኤልኬጂ አካባቢ ላይ ሮብሮ ኖርማል ልብስ ነው የሚለበሰው የዛኔ ግን አምስቱንም ቀን ዩኒፎርም ነው የሚለበሰው እና የሚጠብቁን ደግሞ አንድ አስተማሪ ናቸው የዛኔ እና በየትምህርት አይነት የተለያየ አንዳንድ አስተማሪ ተመድቦላቸዋል ስለዚህ ትምህርቱም አንደኛ ብዙ ነው አስተማሪዎቹም የተለያየ ነው ሁሉ ነገር ይቀየራል ትምህርቱ አልከበደሽም አይ የዛኔ አልከበደኝም ነበር ኦኬ ያው አንደኛም ክፍል ሁለተኛም ክፍል ከዛ ያደግሽ ትመጫለሽና በጣም የምትወጂው ትምህርት ምን ነበር ሂሳብ በጣም ትወጃለሽ ኦኬ እንዴ ለምን ወደድሽ ያው የተለያየ ጥያቄ ማስላት መደመር ምናምን ደስ ስለሚል ጨዋታ ሂሳብ ያው ጨዋታ ነገር እንደ ጨዋታ ነው አይደል ብዙ ጊዜ በጣታችን እንደዚህ ያልን እየቆጠርን ጣታችን እንደዚህ ያደረግን ጨዋታ ጌም ነገር ስላለው በዛ ምክንያት ነው እና ያው መደመርም ማስላትም ሂሳብ ትምህርት ቶሎ ይገባሻል ሂሳብ የሚከብድሽ ትምህርት አለ አዎ ኦሮምኛ ኦሮምኛማ ያው 3ኛ ክፍል ስለጀመርሽ ነው አይደል ኦሮምኛ አልሽ ቅድምም ኦሮምኛ ያው ሁሉም ተማሪዎች ይከብዳቸዋል ማለት የጀመሩት ከኬጂ ስላልሆነ ለዛ ይመስለኛል ግን አሁን እንዴት ነው እየለመድሽ ነው በኦሮምኛ አሁን ምቺው አንድ ምትዩ አመሰግናለሁ በይሲ በኦሮምኛ ምን ማለት ነው እኔ ሰላምታ እንችላለን እሺ በኦሮምኛ ጓደኞችሽን ሰላም ባያቸው አካማልተን በረቶታ እንዴት ናችሁ ተማሪዎች ማለት ነው እናቴ በጣም ወድሻለሁ በኦሮምኛ አላቅ አታውቂው ከዛ ውጪ በጣም እንግዲህ አንቺ ትምህርት በጣም ጎበዝ ነሽ ትምህርት ላይ ያለሽ አመለካከት በጣም ጥሩ ነው እንደሰማሁት ከሆነ ማለት ነው ያው ጠይቄያለሁ ስለአንቺ አንዳንድ ነገሮችንና እንዴት ነው ትምህርትሽን የምታጠኒው እንዴት ነው የምትከታተዩ ትምህርቱስ የሚቀልሽ በምን ምክንያት ነው ያው ክፍል ሲያስረዱ እሱን ሰማለሁ እና ያልገባኝን ጠይቃለሁ በዛን ትምህርት ገባኛ እና ደግሞ ሰኞ ረቡዕ ቅዳሜ አስጠኛልኝ እሱ አስጠኛኛል ኦኬ በተጨማሪ የቀሩትን የማይመጣበት ቀን ደግሞ በራሴ ቤት ስራዎች ሰርቼ እና አጣናለሁ ያልገባኝን ጠይቃታለሁ ማለት ነው ልጆች ተማሪዎች ለምንድን ነው ትምህርት የሚከብዳቸው ለምን ይመስልሻል ወይ በትምህርት ሰዓት ሲረብሹ አንደኛ አስተማሪ ሲያስተምር ክላሱ ስለሚረብሹ ሌላ ከቤት መተው ካላጠኑ ትምህርታቸውን ሁሉ ጊዜ ማጥናት ያስፈልጋል ስለዚህ ጥናታቸውን ትተው ሙሉ ቀን ወይም ስልክ ላይ ወይ ቲቪ ላይ ሲቆዩ ትምህርታቸውን ጋር ይዘናጉ ይመስላል ትክክል እዛ አስተማሪዎች አስረዶቹ በደንብ ማዳመጥ ኦኬ ቤት ስጋቡ ሰዓት መመደብ ሰዓትን ከፋፍሎ በአግባቡ መጠቀም ስንመጣ መጫወት እንዳለብን ግን እሱን ጠብቀን ደግሞ ማጥናት እንዳለብን ዋናው ነገር አስተማሪ ሲያስተምር በስርዓት መከታተል በትርፍ ጊዜ ማጥናት ሰዓትን ከፋፍሎ መጠቀም ማንበብ ማጥናት መውደድ አይደል እነዚህ ነገሮች ካደረጉ ሁሉም ተማሪዎች ጎበዝ መሆን ይችላሉ አይደል ተማሪዎች በትምህርት ቤት ውስጥ ማድረግ የሌለባቸው ነገሮች ሲነገር ምን ነገር ማድረግ የለባቸው ከተማሪዎች ጋር መደባደብ ከተማሪዎች ጋር መጣላት በትምህርት ሰዓት አስተማሪን የሚላቸውን አለመስማትና አለማዳመጥ እና በትንሽ ነገሮች ጭቅጭቅ መፍጠር በኳስ ዙሪያ ክፍል ሲጫወቱ መከራከር እነሱ ማድረግ የሌለባቸው ነገር ይመስላል በጣም አሪፍ ማድረግ ያለባቸው ወይም ደግሞ ማንኛውም ተማሪ እንግዲህ ጎበዝ ተማሪዎች እንዳሉ ሁሉ ደካማ ተማሪዎችም አሉ አይደል ጎበዝ ተማሪዎች የሚያደርጓቸው ዋና ባህሪያት ምንድን ናቸው ብለሽ ታስቢያለሽ በትምህርት ሰዓት አስተማሪ የሚሏቸው ነገር ማዳመጥ አስተማሪ ሲያስተምር ማዳመጥ እሺ የሚባሉትን ነገር መስማት በሰዓታቸውን ከፋፍለው ማጥናት ማቴሪያላቸውን ቁሳቁሳቸውን በስነ ስርዓት መጠበቅና በተብሳታቸው በቁርስ በመሳሳታቸው ከጓደኞቻቸው ጋር መጫወት በጋራ ማጥናት አብሮ መረዳዳት ወላጆቻቸውን ማክበር አይደል ሌላም ያልገባቸው መጠየቅ በጣም አሪፍ ስለዚህ እንደዚህ አይነት ነገሮችን ማድረግ ከዛ ውጪ ኤፍራታ በትርፍ ሰዓት አሁን ትምህርት ቤት ትሄጃለሽ ከዛ ቅዳሜና እሑድ ትርፍ ጊዜ ይኖራል ብዙ ጊዜ የሚያዝናናሽ ነገር ምንድነው ቲቪ ማየት ቅዳሜና እሑድ ቲቪ በማየት ተሰልፋለሁ ወላጆቼን በማገዝ ኦኬ
በመጻፎች መማር ለምሳሌ ወላጆች ምን ታግዣለሽ? ቤት በማስተካከል ቤታው ለምሳሌ ቤት ታጸዳለሽ? ምግብ ያው ቅድም አንድ ነገር በጣም አዝናንተሽኛል። አንድ ምትወጃት ያችን በመስራትም አይደል? አንዳንዴ ኪችን ጋር ብቻ የሚችለው ምግቦች እሰራለሁ። ያቺ በጣም ምትወጃት ምግብ ምን ነበረ ቅድም ያልሽ? ድርቆሽ ፍርፍር። ሁሌም የምትሰሪያት ምግብ ትመስለኛለህ አይደል? አዎ። ስለዚህ እንደዛ ታደርጊያለሽ፣ መጽሐፍ ታነቢያለሽ። እንደውም ቅድም እያልሽ ነበረ ያው እናንተ ትምህርት ቤት መንፈሳዊ ትምህርትም ትማራላችሁ አይደል? አዎ። አንድ ስቶሪ አለኝ ለጓደኞቼ ወይም ደግሞ ለህፃናት የሚሆን አንድ ስቶሪ አለኝ እሱን አነብልሃለሁ ስትይ ነበራል። ታነቢላችኋለሽ ለጓደኞች? እሺ አነብላችሁ። ዳዊትና ዮናታን ነው። ዳዊት ለአምላኩ ሲዘምር ሰይጣንን ያባርር ነበረ። ዳዊት ያለበት ሀገር ንጉስ ሳኦል ይባላል። ሳኦልን ሰይጣንን የረብሹት ነበር። የንጉሱ ልጅ ዮናታን በአባቱ መታመም ተጨነቀ። ዳዊት አባቱን በግ ይጠብቅ ነበር። ዮናታን ዳዊትን አገኘው። ዳዊትም ዘመረ፣ ንጉሱም ተፈወሰ። ንጉስ ዳዊት በቤቱ አኖረው። ዮናታንም አባቱ ስለ ዳዊት ወደደው። ዳዊትም ንጉሱን የሚያሰቃዩ ጠላቶችን ሁሉ ያሸነፉት ነበር። ህዝቡ ሁሉ ዳዊት ጀግና ስለነበረ ዳዊትን በጣም ይወደዱት። ንጉስ ሳኦል ህዝቡ ዳዊትን ስለወደደ ቀና። ንጉስ ሳኦል ዳዊትን መግደል እንደሚፈልግ ለዮናታን ነገረው። ዮናታንም ዳዊትን ይወደው ስለነበረ ከዚያ አካባቢ እንዲሸሽ አደረገው። ዳዊትም ዮናታንን እያለቀሰ ተሰናበተው። ብዙ ጠላቶች ሳኦልን ሊገሉ መጡ። ሳኦልና ዮናታን ሊዋጋቸው ሄዱ። የሳኦል ጠላቶች ሳኦልን ዮናታንን ገደሏቸው። ዳዊት የሚወደው ዮናታን ስለሞተ በጣም አለቀሰ። ዳዊትም ንጉስ ሆነ። ዳዊት የዮናታንን ልጆች በፍቅር ከእርሱ ጋር አኖራቸው። ልጆች እኛም እንደ ዳዊትና ዮናታን እንዋደድ የሚል መልእክት አስተላልፋ ስለደምጣችን ያመሰግናል። ስለምንድነው አጠቃላይ የስቶሪው ዋና መልእክት ምንድነው? ሰዎች መዋደድ እንዳለባቸው እና አሁን አንድ ሰው አድኗት በሱ ቀንቶ ማስገደል እንደሌለብንና ህዝቦችን ማስብ ስለዚህ ተንኮል ማሰብ የለብንም ማለት ነው። በጣም ደስ የሚል ስቶሪ ነው። ዳዊትና ዮናታን የሚል እንግዲህ ያው ተማሪዎች ከዚህ ስቶሪ ደግነትን፣ መከባበርን፣ ጥሩነትን፣ መልካም መሆንን ይማራሉ። ስለዚህ ለዚህ ለስቶሪሽ ያቀረብሽው ነገር በጣም እናመሰግናለን። ቴንክ ዩ። ከዛ ውጪ ትምህርት ቤት ውስጥ በምን ነገር ትሳተፊያለሽ? ምን ነገር እንግዲህ ትምህርት ቤት ውስጥ የተለያዩ ከትምህርት ከክላስ ውጪ የተለያዩ ነገሮች ይደረጋሉ አይደል? ትሰራላችሁ ብዬ አስባለሁና ምን ነገሮች መማርበት ትምህርት ቤት መንፈሳዊ ስለሆነ የመዝሙር ክበብ አለ። የመዝሙር ክበብ ውስጥ ተሳተፋለሁ እና ፔዳጎጂ ወይም የስዕል የቅርጻ ቅርጽ ክበብ አለ። ኦኬ ትሳተፊያለሽ። ኤፍራታ ስታድጊ ምን መሆን ነው የምትፈልጊው? ምክንያቱም ሁላችንም ኬጂ ላይ ሆነን አንደኛ ክፍል ወይም ተማሪ ሆነን በህፃንነታችን አስተማሪዎቻችን ወይም ወላጆቻችን ሌላም የጎረቤት ሰው ሊሆን ይችላል አይደል? ስታድጊ ምን መሆን ትፈልጊያለሽ ሲሉን ስንባል ሁላችንም የምንለው ነገር አለ አይደል? ኤፍራታ እንደው በልጅነቷ ወይም አሁን ላይ መሆኗ ሊሆን ይችላል ምን መሆን ትፈልጊያለሽ ስትባይ ምን ነበር የምትይው መጀመሪያ? አሁንስ ያለሽ አቋም ምንድነው? ድሮ ስጠይቅ ሼፍ ነበር የምፈልገው። ድሮ ማለት ህፃን ሆነሽ ማለት ነው? እሺ ስጠይቅ ሼፍ ነበር የምፈልገው። ወደፊት ሳድግ ግን እዚህ ብዙ የሕክምና ተቋማት ስለሌሉ ሀገሬን፣ ህዝቤን፣ ቤተሰቦቼን ከተለያዩ በሽታ ለማዳንና የተለያዩ የታመሙ ሰዎች ስላሉ እነሱን ለማዳን ዶክተር ብዬ ነበር። ስለዚህ አሁን ዶክተር ወስነሻል። ስለዚህ ወደፊት ዶክተር ኤፍራታ ክፍሌ የሚለውን ስም ነው የምንጠብቀው። ናይ ስታድጊ ምን ትቀይረዋለሽ? ይቀየራል? ወደፊት ሊቀየር ይችላል። በአሁኑ ግን ዶክተር ላይ ነሽ። ወደፊቱ አይታወቅም። በርቺ፣ ጠንካራ ተማሪ መሆን አለብሽ ዶክተር ለመሆን አይደል? በጣም አሪፍ። እንግዲህ አጠቃላይ ስለ ትምህርት ከኬጂ ጀምሮ እስከ 6ኛ ክፍል የነበረሽ እንግዲህ ተሞክሮ እንዴት እንደምታጠኒ እንዴት እንደምታረጊ ተማሪዎች ምን ማድረግ እንዳለባቸው የጎበዝ ተማሪዎች ባህሪያት
እንዴት ትምህርት ቤት ውስጥ ትምህርታቸውን መከታተል እንዳለባቸው የመሳሰሉት ነገሮች በደንብ አብራርተሽ ነግረሻቸዋል ለጓደኞችሽም ለተማሪዎች በአጠቃላይ። ስለዚህ ይሄ ነገር እንግዲህ ተማሪዎች ከኤፍራታ ጥሩ ቁም ነገር እንደወሰዳችሁ ተስፋ አደርጋለሁ። እንግዲህ የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ይህ ፕሮግራም እንግዲህ እንደተለመደው የተለያዩ ጎበዝ ተማሪዎችን እያቀረበ ለእናንተ ለተመልካቾች በተለይም ደግሞ ለተማሪዎች ቁም ነገር የሚያስጨብጥ ዝግጅት ነው። እንግዲህ እናንተም ይህንን ፕሮግራም እየተከታተላችሁ ሐሳብ አስተያየቶቻችሁን በኮሜንት ባሩ ላይ በመስጠት ፕሮግራማችንን መደገፍ ወይም ደግሞ ላይክ፣ ሼር እና ሰብስክራይብ ማድረግ ትችላላችሁ። በዚህ ፕሮግራም ላይ መቅረብ የምትፈልጉ ልጆችም ሐሳባችሁን በኮሜንት ላይ አድራሻችሁን ማስቀመጥ ትችላላችሁ። እኛም ፕሮግራም ላይ እንጋብዛችኋለን፣ ጥቆማ መስጠት ትችላላችሁ። ስለዚህ ኮምፓስ ወግ ዛሬ እንግዲህ ከተማሪ ኤፍራታ ክፍሌ ጋር የነበረው ቆይታ ይቀጥላል። ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችን ይቀጥላል። ይህ ኮምፓስ ወግ ነው። መልካም ቆይታ። ኤፍራታ እንግዲህ ስለ ትምህርትሽ አጠቃላይ ሁኔታ ከኬጂ ጀምሮ እስከ 6ኛ ክፍል ያለውን ነገር አጠቃላይ ስለ ትምህርት ያለውን ሁኔታ ተወያይተናል አይደል? አሁን ደግሞ አዝናኝ እንቆቅልሽ ጥያቄዎች እያነሳን እንጠያየቃለን። እንቆቅልሽ ላይ እንዴት ነሽ? ምንም አይደል። ያው አዝናኝ ናቸው እንቆቅልሽ። የማሰብ ችሎታችንን የሚያዳብር አንዱ የቋንቋ ክፍል ነው አይደል? አዝናኝ እንቆቅልሽ ጥያቄዎችን እጠይቅሻለሁ። ዝግጁ? በጣም አሪፍ። የመጀመሪያው ጥያቄ አንቺ ስትስቂ አብሮሽ ይስቃል፣ ስታቀረቅሪ አብሮሽ ያቀረቅራል፣ ግን በፍጹም የማያወራው ምንድነው? ወይም በፍጹም የማያወራ ነው ምንድነው? መስታወት እንደምታውቂው ስትስቂ ይስቃል፣ ስታኮርፊ ያኮርፋል፣ ስታቀረቅሪ ያቀረቅራል። የራስን መልክ ስለሚያሳይ ስለዚህ መስታወት። ጎበዝ። ሁለተኛ ጥያቄ ከተማ አለው ግን ቤት የለውም፣ ወንዝ አለው ግን ውሃ የለውም፣ ተራራ አለው ግን ድንጋይ የለውም፣ ምንድነው? ካርታ። ጎበዝ። ካርታ ላይ እንግዲህ ሁሉም ነገሮች አሉ አይደል? የእያንዳንዱ የሀገር የዓለማችንን የአፍሪካን የኢትዮጵያን እያንዳንዱን የሚያሳይ ስለሆነ ካርታ። ሶስተኛ ሙሉ በሙሉ ቀዳዳ ነው ግን ደግሞ ውሃ አጥብቆ ይይዛል፣ ምንድነው? ስፖንጅ። ቀዳዳ ነው ግን ምን ይይዛል? ውሃ። አራተኛ ሁልጊዜ ወደ ላይ እንጂ በፍጹም ወደ ታች የማይወርደው ነገር ምንድነው? እንጀለቀ ሞክሪያ። ወደ ላይ የሰው እድሜ። ጎበዝ። ሁልጊዜ ወደ ላይ ነው እንጂ ወደ ታች ይመጣል። የሰው እድሜ ይጨምራል ነው የሚሄደው። እንጃውን 11 ዓመትሽ ነው 12 እያለ ይቀጥላል። አምስተኛ ጥያቄ አንድ ቦታ ላይ ቆሞ መላ ሰውነቱ እየቀነሰና እያለቀ የሚሄድ ምንድነው? አንድ ቦታ ላይ ቆሞ እያለቀ እየቀነሰ የሚሄድ ነገር ምንድነው? ሻማ። ያው እየቀለጠ ነው አይደል? ይቆማል አንድ ጊዜ እሳት ከነካው ምን እየቀለጠ ነው የሚሄደው? ሻማ። በጣም አሪፍ። አንድ በር ብቻ አለው ግን ወደ ውስጥ ሲገቡ 5 ክፍሎች አሉት። ጓንት። በጣም ጎበዝ። ሰባተኛ ጥያቄ ሁልጊዜ ከፊትህ አለ ግን በፍጹም ልታየው የማትችለው ምንድነው? የማትችው እንኳን አላውቅ። ሞክሪ። እድሜ እንኳን አላውቅ። ጊዜ ነው። ወደ ውስጥ በገባ ቁጥር እየተላጠ የሚሄድ ምንድነው? እርሳስ። በጣም ጎበዝ። ሌላ እግር የለውም ግን ይሄዳል፣ ክንፍ የለውም ግን ይበራል፣ አይን የለውም ግን ያለቅሳል። ዳመና። በጣም አሪፍ። የመጨረሻ ጥያቄ እሺ እጅና እግር የሌለው ግን ልብስ የሚሰፋ ምንድነው? ሲንጀር ወይም ያው መርፌ ማለት ነው። እሺ ጥያቄዎች ሁሉ ይዛግኝሻችሁ አሪፍና የሚጠይቅ ማሰብ የሚፈልግ ነው። እንደዛ ነው ጥያቄዎች ናቸው። አዎ ግን በጣም ቀሎሻል። አንድ ጥያቄ ብቻ ነው ሚስ ያደረግሽው። ከ10 ጥያቄ 9 መልሰሻል። በጣም አሪፍ። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ ከተማሪ ኤፍራታ ክፍሌ ጋር የነበረን ቆይታ አሁንም ይቀጥላል። እንግዲህ ፕሮግራሙን
ላይክ ሼር እና ሰብስክራይብ አድርጉ አብራችሁን ቆዩ አሁን ደግሞ አጭርና ፈጣን መልስ ጥያቄ ነው የምጠይቅሽ አንደኛ ጥያቄ ምግብ በጨው ብቻ መብላት ወይስ ምግብ በስኳር ብቻ መብላት በጨው መብላት እሺ ሁለተኛ ሁሉ ጊዜ እየዘፈኑ ማውራት ወይስ ሁሉ ጊዜ እየጨፈሩ መሄድ እየጨፈሩ መሄድ ደስ ይልሻል አይ ከየዘፈኑ ከማውራት እየጨፈሩ መሄድ ይሻላል እሺ ሶስተኛ ጥያቄ የዓለምን ትልቁን በርገር ማዘጋጀት ወይስ የዓለምን ትልቁን ኬክ መቁረስ የዓለምን ትልቅ በርገር ማዘጋጀት እሱ ይሻልሻል በጣም አሪፍ በጣም የሚጮህ አላርም ወይስ ውሃ የሚረጭ አላርም ጌም ስለሆነ ማለት ነው አላርም አንዳንድ ለተናህ ይችላል ግን ውሃ ከተፋብን መንቃት አይቀርምና ያንኛው ይረብሻል ድምፁ ራሱ አይደል ስለዚህ ውሃ ደግሞ ደስ ይላል ኦኬ ጥሩ ነው አምስተኛ ምንም አይነት የቤት ስራ የሌለበት ትምህርት ቤት መማር ወይስ ምንም ፈተና የሌለበት ትምህርት ቤት ውስጥ መማር ምንም ፈተና የሌለበት ትምህርት ቤት መማር ከፈተናና ከቤት ስራ ፈተና ለነገሩ ሁሉም ሰው ፈተና ብዙም አይወድማ ፈተና አንዳንዴ በድንገተኛ ይመጣል ሁለተኛ ደግሞ ከስር ከረጥናው ይከማችብሃል እና የቤት ስራ ሲሆን ደግሞ በሰመደቅ ይችላል መረጋጋት ይችላል ቢከብድም የቤት ስራ ከሰው ጋር ፈተና ግን ያው መውደቅ አለ ያበሳጫል አይደል በደንብ ላጣና ግን ቀላል ነው አይደል ሁሉ ጊዜ በሹክሹክታ ማውራት ወይስ ሁሉ ጊዜ በመጮህ ማውራት በሹክሹክታ ማውራት ይሻላል ሹክሹክታ ግን ብዙ ጊዜ ለምን እንደምንጠቀመው ሚስጥር ሲሆን ነው ኦኬ ሰባተኛ ጥያቄ እንደ እንቁራሪት ወደ ላይ መዝለል ወይስ እንደ ነብር በጣም በፍጥነት መሮጥ እንደምን እንደ ነብር በፍጥነት መሮጥ ያው ጥሩ ነው ስምንተኛ በቀን 10 ጊዜ ልብስ መቀየር ወይስ ሳምንቱ ሙሉ አንድ አይነት ልብስ መልበስ በቀን 10 ጊዜ ልብስ መቀየር ከተገኘ 10 ልብስ አንድ ልብስ ማከውና ከባድ ነው ዘጠነኛ ጥያቄ አይንሽን ጨፍነሽ ደብተር ላይ ስዕል መሳል ወይስ በአንድ እግርሽ እየዘለልሽ መጻፍ አይን ጨፍኖ መሳል የቱ ይከብዳል ግን ቆይ በአይንን ጨፍኖ ደብተር ላይ ስዕል መሳል ነው የሚከብደው ወይስ በአንድ እግር እየዘለሉ መጻፍ የቱ ነው የሚከብደው በአንድ እግር እየዘለሉ መጻፍ እሱ ይከብዳል ያው የምርጫ ጉዳይ ነው በጣም አሪፍ እነኚህ እንግዲህ አጭርና ፈጣን መልስ ጥያቄዎች ናቸው ጥያቄዎችን እንግዲህ እነኚህ ናቸው ጨርሻለሁ እንዴት አገኘሻቸው ጥያቄዎቹ አሪፍ ናቸው ትንሽ ያው ምን ያህል የትኛው ጋር ነን እኛ የትኛውን እንመርጣለን የሚለው ነገር ውሳኔን ለማሳየት የተዘጋጁ ጥያቄዎች ናቸው በጣም ነው የማመሰግነው ለሰጠሽኝ ማብራሪያና መልስ ጥያቄዎችን እኔም አመሰግናለሁ በጣም አሪፍ እየተከታተላችሁት የምትገኙት ኮምፓሱ የተሰኘው ፕሮግራማችን ነው አሁን ወደ ፕሮግራማችን ማጠቃለያ ደርሰናል እንግዲህ ኤፍራታ እንግዲህ ሐሳብ ውይይታችንን በዚህ መልኩ ወደ ማጠቃለያው ተቃርበናል አሁን እንግዲህ የመጨረሻ መታስተላልፊው መልእክት ካለ ለጓደኞችሽ ማመስገን የምትፈልጊው ወይም ደግሞ በመጨረሻ መታስተላልፊው መልእክት ካለ እድሉን ልስጥሽ ማመስገን ፈልጋ በመጀመሪያ ፈጣሪን ነው ለፈጠረኝ እግዚአብሔር አመሰግናለሁ በመቀጠል ቤተሰቦቼን ወላጆቼን እዚህ ላደረሱን አመሰግናለሁ እና መምህራኖቼንም እስካሁን እዚህ ስላስተማሩን አመሰግናለሁ እና ኮምፓስ ወግ ደግሞ አክብሮ እዚህ ስለጠራኝ አመሰግናለሁ በጣም አሪፍ እኔም ኤፍራታ እንግዲህ ሆነሽ እዚህ ኮምፓስ ወግ ላይ ቀርበሽ ሐሳብሽን ከኬጂ ጀምሮ እስከ 6ኛ ክፍል ያለውን ተሞክሮሽን እንግዲህ አንቺ ባሳለፍሽው የትምህርት ቆይታ አንፃር ሐሳብሽን ስለሰጠሽኝ
እዚህ ፕሮግራም ላይ ስለተጋበሽ ሐሳብሽን ስለገለሽ እና ፈቃደኛ ስለሆንሽ ደግሞ በጣም ነው የማመሰግነው። ወደፊት ደግሞ አድገሽ ትልቅ ደረጃ ደርሰሽ በሌላ በትልቅ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። ዛሬ ግን ለነበረን ቆይታ በጣም ከልብ አመሰግናለሁ። ቴንኪው በጣም ኤፍራታ። እኔም አመሰግናለሁ ስለጠራችሁ። የተወደዳችሁ ተመልካቾቻችን እየተከታተላችሁት የነበረው ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችንም ከአንዲት ጎበዝ ተማሪ ጋር የስድስተኛ ክፍል ተማሪ ኤፍራታ ክፍሌ ጋር የነበረን ቆይታ እንግዲህ ይህን ይመስላል። እናንተም እንግዲህ ከዚህ ፕሮግራም በተለይ ተማሪዎች ከዚህ ፕሮግራም ጥሩ ቁም ነገር እንደወሰዳችሁ ተስፋ አደርጋለሁ። የዛሬ ፕሮግራማችን ይህን ይመስላል። እናንተም ይህንን ፕሮግራም እንግዲህ ከወደዳችሁት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት ባር ላይ ማስቀመጥ ትችላላችሁ። እዚህ ፕሮግራም ላይ መቅረብ የምትፈልጉ ተማሪዎች፣ የተለያዩ ከትምህርትም ጋር የተያዙ ሰዎች እዚህ ፕሮግራም መቅረብ ይችላሉና ሐሳባችሁን በኮሜንት ላይ ማስቀመጥ ትችላላችሁ። የዛሬ ፕሮግራማችን ይህን ይመስላል። መልካም ጊዜ። ሳምንት በሌላ ፕሮግራም እስከምንገናኝ ቻው።